ኹዝ ቢየዲ ያ ረሱለላህ። በስህተት ላይ ያሉት አሁንም ነቢያችን ዱንያን ከተሻገሩ በኋላ አይደርሱልንም፣ አይጠቅሙም ማለታቸውን ይዘዋል። አላህ ቀጥተኛውን መንገድ ይምራቸውና በመጀመሪያ የነቢያችን ሰለላሁ ዐለይሂ ወሰለም ሞት እንደ ማንኛውም ተራ ሰው ሞት ነው የሚል ሰው ካለ እምነቱ አደጋ ላይ ነው። ራሱን ይፈትሽ። እንኳን እሳቸውን የህይወት የኢማን ሁሉ መፍለቂያ ሸሂድ ሰማዕታቶችንም ሙታን ብሎ መጥራት ክልክል ነው። ለማንም ያልተፈቀደውን የጌታችን የአላህ ዛት ያለ ቦታ ያለ እንዴታ ያዩት ሙስጠፈል ሐቢብ ለኡመታቸው ለመድረስ የትኛው ሞት ነው የሚያግዳቸው? የእሱ ከዱንያ መሰተር ከኡመታቸው መራቅና አለመኖር የመሰለው ምንኛ ከሰረ። እስኪ በቁርአንና ሐዲስ ጭንብል የተደበቁ የብዝሃውን ዑለማ እና አውሊያ መንገድ የሳቱ ወገኖችን እነዚህን ሐዲሶች እናስተምራቸው የሚሰሙን ከሆነ። የሐዲሱ ሊቅ አሚሩል ሙሐዲሲን ሸይኹል ኢስላም ኢብኑ ሐጀር አልዐስቀላኒ፣ ኢማም አልበይሐቂ፣ ኢማም አልበዛርና ሌሎችም ትልልቅ ዑለማዎች በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አልአንቢያኡ አሕያኡን ፊ ቁቡሪሂም ይላሉ። ነቢያት በቀብሮቻቸው ሕያው ናቸው። ሙሳ ዐለይሂ ሰላም በቀብራቸው ውስጥ እንደሚሰግዱ በሰሒህ ሐዲስ ከተነገረን ስለ ሰይዱል አንቢያ ነቢያችን ሰለላሁ ዐለይሂ ወሰለም ምን አዘናጋ? ደግሞም ያ ረሱለላህ ብሎ መጣራት ከኸዋሪጅ አፈንጋጮች ውጭ ያሉ ዑለማዎች በሙሉ የፈቀዱት ተግባር ነው። ሶላት ላይ እንኳን ሆነን አሰላሙ ዐለይከ አዩሃን ነቢዩ ስንል ሰላምታ የምናቀርብላቸውን ባሉበት ሆነው የሚሰሙን ብርሃናቸው በቀልባችን የሰፈረውን ነቢይ እንዴት ኡመታቸውን አይሰሙም ለማለት እንደፍራለን። እሳቸውን መጣራት፣ በእሳቸው መመጀን ሰይዳችን ሰለላሁ ዐለይሂ ወሰለም ራሳቸው ለሶሐባዎች ያስተማሩት ተግባር ነው። ኢማሙ አሕመድ፣ ትርሚዚይና ኢብኑ ማጃህ ሌሎችም በዘገቡት ሶሒህ ሐዲስ ሶሐቢዩ ዑስማን ኢብኑ ሁነይፍ እንዳስተላለፉት ነቢያችን ሰለላሁ ዐለይሂ ወሰለም አይኑ ለተያዘበት ሶሐባ ተወሱልን አስተምረውታል። ያ ሙሐመድ የሚል ጥሪም እዚህ ዱዓ ላይ አለ። አይ ይሄ ማስረጃ የሚሰራው ዱንያ ላይ ያሉ ብቻ ነው ካልከኝ ከተሻገሩም በኋላ ሶሐባዎች ያ ረሱለላህ ብለው ይጠሯቸው እንደነበር በሶሒህ ማስረጃ እመጣልሃል። ኢማም አጠበራኒ፣ ኢማም አልበይሐቂ፣ ሓፊዝ አልሙንዝሪ፣ ኢማም አስቡኪይ እና ሌሎችም ታላላቅ ዑለማዎች በዘገቡት ሶሐቢዩ ዑስማን ኢብኑ ሁነይፍ ረዲየላሁ አንሁ ይህንን ኢስቲጋሳ ያ ሙሐመድ የሚለውን ጥሪና ተወሱል በሰይድና ዑስማን ኸሊፋነት ዘመን ለአንድ ባለሓጃ አስተምረውታል። ሶሐባዎችም የሆኑ የትኛውም ሙስሊሞች ነቢያችንን ሰለላሁ ዐለይሂ ወሰለም ሲጣሩ ታላቁ የመዳኛ ሰበብና ወደ አላህ መቃረቢያ እንደሆኑ አውቀው ነው። እሳቸውን አመለኩ በማለት ቅጥፈትህን አትዝራ። እኛ የገረመን ሰውነታቸው ነው። የሰው ሁሉ አለቃ ሆኖ በአላህ መወደዳቸው ነው። ለመዝጊያ ያህል ኢማም አልበይሐቂና ኢብኑ አቢ ሸይባህ በዘገቡት ሰሒህ የሆነ ኸበር ቢላል ኢብኑ አልሓሪስ የተባሉ ሰሐቢ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ቀብር ዘንድ መጡ። ያ ረሱለላህ እያሉ እየተጣሩ በወቅቱ የነበረውን የዝናብ እጥረት ለነሱ አመልክተዋል። ሕያው ናቸው ካልን አላህን እንዲለምኑልን ለምን አንጠይቃቸው? ማንስ ይከለክለናል? እንግዲህ ይሄ ተግባር ሽርክ ነው ካላችሁን ሰሐባዎችን በሽርክ በመፈረጅ ትጀምራላችሁ። አላህ ይጠብቀንና። ይልቁንስ ወንድሜ ከጨለማው መንገድ ገለል ብለህ ቁርአንና ሐዲስን ይዘህ በጤነኛ አእምሮ በደግ ልብ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ታላቅነት አስብ። የእርስዎ ሙዕጂዛ ከዱንያ በኋላ ጠይባ ተቀምጠውም ለዓለሙ እንደሚተርፍ ለኡመታቸው እንደሚዳረስ አትርሳ። ዓለም ላይ እጅግ ብዙ ሙሒቦች በመናም በንቃት በአላህ ፍቃድ ደርሰውላቸዋል። አላህ በቁርአኑ ኑር ብሎ የሰየማቸው የጦይባው ሲራጅ ሙኒር ፀሐይቱ ከሩቅ ሆና ፍጥረት ዓለሙን እንደምታዳርሰው እርሳቸውም ለጠራቸው ሁሉ በአላህ ቁድራና ችሮታ ደራሽ ይሆናሉ። ፀሐይቱ መጥለቋ አይቀርም። የነቢያችን ሰለላሁ ዐለይሂ ወሰለም ፀሐይ በዘላለም ጀንበር ላይ የወጣ የማይጠልቅ ነው። በዱንያ በአኺራ ከእናት አባት የባሰ መሸሻ መጠጊያ ከሳቸው በላይ ማንን እናገኛለን? በጭንቁ የቂያም ዕለት ሁሏም ከጉያቸው ስር እንደምትደበቀው አሁን ዛሬ ነገም መሸሻ መደበቂያችን ናቸው። ሁወ ገውሱል አክበር የአላህ ሰፊ ረሕመት አላህ ያቆነጃቸው ያ መላዚ ወያ ዑምደቲ አሏቸው። ኹዝ ቢየዲ ያ ረሱለላህ ሰለላሁ ዐለይሂ ወሰለም።